ከዚህ ሰዓት ጀምሮ ቦርጫ አስቸገረኝ፣ ውፍረቴ አስቸገረኝ፣ መንቀሳቀስ አልቻልኩም፣ እንደፈለገኝ መራመድ አልቻልኩም፣ ከቦታ ቦታ እኔ እንደፈለኩት መንቀሳቀስ አልቻልኩም ማለት አበቃለት። ዛሬ የህይወት ለውጥና የነጻነት ጉዟችንን ይፋ የምናደርግበት ታላቅ ቀን ነው። እንኳን ደስ አላችሁ። ስንቶቻችሁ ናችሁ የፈለጋችሁትን ልብስ ለመልበስ ፈርታችሁ ቁም ሳጥን ፊት ለፊት የቆማችሁት? ስንቶቻችሁ ናችሁ ከትንሽ እንቅስቃሴ በኋላ ትንፋሻችሁ የተቆራረጠባችሁ? እንዲሁም ደግሞ ስንቶቻችሁ ናችሁ መስታወት ፊት መቆም የፈራችሁ ራሳችሁን ለማየት? ተውት፣ ሌላው ተውትና ይህ ስቃይ ዛሬ ያበቃል። በቃ ምንም አትጠራጠሩ፣ ይህ ስቃይ ዛሬ ያበቃለታል። ውፍረት ዝም ብሎ የውበት ጉዳይ ብቻ አይደለም፣ እሱም የጤና እስር ቤት ነው። ሰውነትዎን፣ መንፈስዎንና አጠቃላይ የህይወት ጥራትዎን እየገደለ ያለ ስውር ጠላት ቢኖር ውፍረት ነው ወይም ቦርጭ ነው። ለዛሬ የአስማት ክኒን ይዤላችሁ አልመጣሁም። እውነተኛ በሳይንስ ከተረጋገጡና በቀላሉ ቤታችሁ ውስጥ የምታደርጓቸውና ልትከውኗቸው የሚገቡ 10 መሰረታዊ ነገሮችን ወይም 10 ምግቦችን ይዤላችሁ መጥቻለሁ። እነዚህን ካደረጋችሁ እርግጠኛ ሆኜ የምነግራችሁ ውፍረታችሁ በአጭር ቀን ውስጥ መስተካከል ይችላል። ወደ ኖርማል ሰውነታችሁ መመለስ ይችላል። እንደፈለጋችሁ መንቀሳቀስ ትችላላችሁ። እንደፈለጋችሁ አጎንብሳችሁ ዕቃ ማንሳት ትችላላችሁ። እንደፈለጋችሁ ደረጃ መውጣት ትችላላችሁ። እንደፈለጋችሁ ስራ መስራት ትችላላችሁ። እንደፈለጋችሁ መተንፈስ ትችላላችሁ። እንደፈለጋችሁ ደግሞ መሮጥ ትችላላችሁ። እንቅስቃሴ ማድረግ ትችላላችሁ ማለት ነው። ውፍረትን በዘላቂነት ከህይወታችሁ የምናስወግድበትን መፍትሄ በዚህ ቪዲዮ አዘጋጅቼላችኋለሁ። እስኪ ዘርዘር አድርገን እያንዳንዱን እንመልከት። ውፍረት በሽታ ነው እና በጣም ተዋጊ የሆነ ከባድ በሽታ ነው ማለት ነውና ስለዚህ ምንድነው ይሄ ውፍረት ወይንም ቦርጭ ምን ችግር ሊያመጣ ይችላል? ችግሩ ምንድነው? ክፋቱ ምንድነው? ሚለውን እስኪ ተወሰኑ ሁለት ነገሮችን እና ቀጥታ ወደ መፍትሄው እንገባለን። ወይም ደግሞ ምን ምግብ ብንመገብ ጥሩ ነገር እናገኛለን የሚለውን እንሄዳለን ማለት ነው። አንደኛ ምንድነው የጤና ስቃይ አለ። እሱ ምንድነው የልብና የደም ዝውውር ችግር ማለት ነው። ከደም ግፊት መጨመር፣ የልብ ድካም፣ የኮሌስትሮል መጠን መጨመር እንዲሁም ደግሞ የስኳር በሽታ ለምሳሌ ኢንሱሊን መቋቋም ወይም ደግሞ ኢንሱሊን ሬዚስታንስ የምንለውን ይጨምራል ማለት ነው። የመገጣጠሚያ ህመም ይሄ ውፍረት ሲኖር ወይም ደግሞ ቦርጭ ሲኖር ደግሞ በጉልበትና በመገጣጠሚያዎች ላይ የሚደርስ ተጨማሪ የሆነ ጫና ወይም ደግሞ የሆነ የህመም ነገር የሆነ ስሜት ነገር አለ መገጣጠሚያችን ላይ ማለት ነው። እንዲሁም ሌሎች ከባድ በሽታዎች አሉ። አሁን ለምሳሌ የሰባ ጉበት፣ አንዳንድ የካንሰር አይነቶች አሉ። ደግሞ እንቅልፍ መቆራረጥ፣ እንቅልፍ ማጣት፣ እነዚህ ሁሉ ከጤና ስቃይ ጋር የሚገናኙ ናቸው ማለት ነው። ውፍረት የሚያመጣብን በሽታ ማለት ነው። ሌላው የአእምሮና የማህበራዊ ስቃይ፣ የአእምሮን ጤና ስናይ በራስ መተማመን ማጣት፣ ወፍራም ሰዎች በብዛት በራስ መተማመን ማጣት ችግር አለባቸው። ጭንቀትና የመንፈስ ጭንቀት ወይም ዲፕሬሽን የምንለው ብዙን ጊዜ ይከሰታል ወፍራም ሰዎች ጋር ማለት ነው። እንደገና ደግሞ ማህበራዊ ችግሮች ላይ የብቸኝነት ስሜት እና ማህበራዊ ህይወት ውስጥ ከእንቅስቃሴ መገደብ፣ ምክንያቱም የፈለጉት ቦታ ተዘዋውረው መንቀሳቀስ አይችሉም። ትንሽ ሲሄዱ ትንፋሻቸው ይቆራረጣል፣ ትንሽ ሲሄዱ ይደክማቸዋል፣ እንደፈለጋቸው መራመድ አይችሉም፣ ድካም አለ፣ ህመም አለ። ይህ ነገር ስላለ ከማህበራዊ ችግሮችም እነዚህን መጥቀስ እንችላለን ማለት ነው። ስለዚህ አሁን ችግሮችን ካየን ውፍረት ብንቀንስ ምን ጥቅም እናገኛለን? ወይም ደግሞ ቀጭን ብንሆንስ ወይም ደግሞ በኖርማል ሌቭል ብንሆን ምን ጥቅሞች አሉት? ወይስ ምንድነው የምናገኘው የምናተርፈው የሚለውን ስናይ አንደኛ አካላዊ ጥቅሞች ስናይ ከእንቅልፍ ሲነሱ የሚሰማ ከፍተኛ የሆነ ጉልበት ማግኘት አለ። የሆነ ጥሩ መንፈስ ጥሩ ስሜት አለን ማለት ነው። የበሽታ መከላከል ለምሳሌ ወፍራም ሰዎች ብዙ ጊዜ ለበሽታ ይጠቃሉ። ስኳር በሽታ፣ ግፊት፣ የተለያዩ በሽታዎች የሚያዙ ወፍራም ሰዎች ናቸው። ቀጭን ሰው ከሆነ ደግሞ ቀጠን ያለው ወይ መካከለኛ ሌቭል ላይ ከሆነ ኖርማል ከሆነ ደግሞ በሽታዎች ማቆም እንችላለን ማለት ነው። በሐኪም የተረጋገጠ ነው። ከዛ ደግሞ ጥራት ያለውና ሙሉ ለሙሉ እንቅልፍ ማግኘት እንችላለን ማለት ነው። ከዛ ቀላል እንቅስቃሴ ከቀድሞ በጣም ወፈር ያሉ ሰዎች መራመድ ሊቸገሩ ይችላሉ። ግን በመካከለኛው በሌቭል ከሆነ ለመራመድም የፈለግነው ደረጃ መውጣትም ስራዎችን መስራትም አይደክመንም፣ ላብ ላይወጣ ይችላል፣ ብዙ ድካም ላይኖር ይችላል ማለት ነው። ከስነ ልቦናዊ ጥቅሞች ስናይ ደግሞ ጭንቀት ይቀንሳል፣ የአእምሮ ግልጸኝነት ወይም ሜንታል ክላሪቲ የምንለውን ይጨምራል። እንዲሁም ደግሞ በጉልበት ቦታና ጊዜ በኩራት መገኘት አሁን ለምሳሌ የሆነ ቦታ ላይ ፈጠን ብለን መሄድ እንችላለን። ግን ወፍራም ከሆነ ግን ፈጠን ብለን ለመሄድ ቦርጭ ካለ እየገፋ ስለሚሄድ እሱ ሊያስቸግረን ይችላል ማለት ነው። የህይወት ዘመን መራዘም ረጅም ሰዎች ጤናማ ናቸው ማለት የረጅምና ጤናማ ህይወት የሚኖሩት ምንድነው ይሄ መካከለኛ ላይ ወፍራም ቅድም ከላይ እንዳልኳችሁ ወፈር ያሉ ሰዎች ምንድነው ብዙውን ጊዜ በሽታ ያጠቃቸዋል፣ ብዙውን ጊዜ የተለያዩ በሽታዎች ተጠቂ ይሆናሉ ማለት ነው። ስለዚህ መፍትሄው ምንድነው
አሁን ውፍረት ለመቀነስ ወይም ቦርጭን ለማጥፋት ምን እናድርግ የሚለው ነው። ከምግብ ውጪ መሰረታዊ ነገር ማድረግ ያለብን 3-4 ነገሮች አሉ። በየጊዜው ዴይሊ ልናደርጋቸው የሚገቡ ወይም በየጊዜው ማድረግ ያለብን ነገር ማለት ነው። አንደኛ ምንድነው? ውሃ መጠጣት። በቀን ውስጥ በቂ የሆነ ውሃ መጠጣት ቢያንስ 2-3 ሊትር ብንጠጣ ይመከራል ማለት ነው እንደ ሳይንሱ። እንቅስቃሴ ማድረግ ወይም ሙቭመንት ማድረግ ምንድነው? ወደ ጂም ቤት ከመሄድ ካልቻል ወይም ሄደን ስፖርት መስራት ካልቻል በቀን ቢያንስ 30 ደቂቃ ወይም እንደዛ በእግራችን ብንጓዝ ይሄን ሁሌ ቀን ስራችን ብናደርገው ሁሌ ጊዜ ስራችን ብናደርገው ምክንያቱም ካሎሪን ያቃጥላል፣ የጡንቻ እንቅስቃሴ ጥንካሬን መጠበቅና የአእምሮ ጤንነትን ማሻሻል ይጠቅማል ማለት ነው ይሄኛው። ሌላው ደግሞ ስሊፕ ወይም ደግሞ እንቅልፍ የምንለው ነው። ጥራት ያለው ከ7 እስከ 8 ሰዓት እንቅልፍ ማግኘት ብንችል በቀን እንዲሁም ደግሞ ይሄ ምንድነው የእንቅልፍ ኮርቲዞል ይሄንን ያሻሽልናል ማለት ነው። እንዲሁም ደግሞ የረሃብ ሆርሞን እንዲጨምሩ ያደርጋል። ይህም ደግሞ ውፍረት እንዳይቀንስ ወይም ደግሞ ውፍረት እንዲቀንስ ያደርጋል ማለት ነው። ስለዚህ የሌላውና አራተኛው ደግሞ አስተሳሰብ ወይም ማይንድ ሴታችን ምንድነው? ጉዞ የፍጥነት ሳይሆን የዘላቂነት ልምድ መሆኑን መረዳት፣ ለራስ ደግ መሆን ማለት እንደዚህ ሆኜ በቶሎ ላይ እንትን ላይ ይችላል ቶሎ ላይ ምድር ሳል እንደዚህ ሳላደርግ ወፍራሙኝ እንደዚህ ሆኜ ብለን ስለ ልቦና ከመጎዳት ይልቅ እንደዚህ አድርጌ ይሄን ሰርቼ እንደዚህ አድርጌ ተሎ ቀየራለሁ ብለን አእምሯችንን ስለ ልቦናችን ማይንዳችንን ማስተካከል ብንችል ይሄን እነዚህ 4 ነገሮችን ከምግብ ውጭ ማስተካከል እንችላለን ማለት ነው። አሁን ወደ ዋናው ሐሳባችን እንምጣና ምን ምግቦችን ብንጠቀም ውፍረታችንን ቦርጫችንን ማጥፋት እንችላለን፣ ውፍረታችንን መቀነስ እንችላለን ወይም ደግሞ ወደ ትክክለኛ ሌቭል ማስተካከል መምጣት እንችላለን የሚለውን ስንመለከት አንደኛ እንቁላል ነው። እንግዲህ እንቁላል የፕሮቲን ኃይል ምንጭ ነው። ጥናቶች እንደሚያሳዩት ቁርስ ላይ እንቁላል መመገብ ቀኑን ሙሉ የረሃብ ስሜትን ይቀንሳል። ሙሉነት መጣጣነ ምግብ ነው ማለት ነው። ስለዚህ እንቁላል ይመከራል። አረንጓዴ ቅጠሎች አሁን ለምሳሌ ጎመን ዝቅተኛ ካሎሪን አለው፣ ከፍተኛ የሆነ መጠን ደግሞ በፋይበርና በቫይታሚኖች የተሞሉ ናቸው። ብዙ በልተን ካሎሪን እንጨምራለን ግን ሆዳችን ይሞላል። ካሎሪን አንጨምርም ግን ሆዳችን ይሞላል ማለት ነው። ስለዚህ ቅጠል የጎመኖችን ለውፍረት መቀነስ በጣም ወሳኝ ነገሮች ናቸው ማለት ነው። ሌላው ሶስተኛው ምንድነው? ይሄ ሽምብራ፣ ባቄላ እነዚህ ይመከራሉ ማለት ነው። ምክንያቱም እነዚህም በፋይበር የበለጸጉ በመሆናቸው የምግብ መፈጨትን ያዘገያሉ፣ ለረጅም ጊዜ ጥጋብ ይሰጣሉና የደም ስኳርን ያረጋጋሉ ማለት ነው። ሌላው አቮካዶ ነው። አቮካዶ በጣም ይመከራል ምክንያቱም ጥሩ ስብ ነው ማለት ነው። ስብ ቢሆንም ጤናማ ስብ ሲሆን ጥጋብን ይጨምራል፣ ሜታቦሊዝምን ያግዛል። መጠኑን ግን መለየት ያስፈልጋል። ምን ያክል ነው የሚለውን ቀነስ አድርገን በምንችለው አቅም ይሄን መጠኑን ካልኩሌት አድርገን ማድረግ አለብን ማለት ነው። ሲቀጥል ሌላ ደግሞ ምንድነው? እነዚህ አጃ፣ ሩዝ እነዚህም ውፍረትን ይቀንሳሉ ማለት ነው። ምክንያቱም ተሳሰበ ካርቦሃይድሬት ከነጭ ዳቦና ሩዝ የተለየ መልኩ ፋይበራቸውን ይዘዋል ማለት ነው። ይሄ አጃ ምንለው በተለይ ደግሞ ቢታ ግሎካን የተባለ ፋይበር አለው ማለት ነው። ይሄም ጥጋብን ያሻሽላል ማለት ነው። ስለዚህ በጣም ወሳኝ ነው ማለት ነው። ይሄኛው ሩዝ በጣም ወሳኝ ነው። ሌላው ደግሞ ምንድነው? እንጆሪ ነው። እንጆሪ ምንለው ደግሞ ዝቅተኛ ግላይሲሚክ ኢንዴክስ የምንለው ከሌሎች ፍራፍሬዎች አንፃር ስኳራቸው አነስተኛ ነው ማለት ነው። እነዚህ እንጆሪ እና ብሉቤሪ እና እንጆሪ ማለት ነው አነስተኛ ነው ስኳር ያላቸው። በተለይ ደግሞ ፖም ፋይበር የተበዛበት ሲሆን ቤሪ ደግሞ ጸረ ኦክሲደንት ነው ማለት ነው። ስለዚህ ይሄንን መጠቀም እንችላለን ማለት ነው። ሌላው ሰባተኛው ምንድነው? የዶሮ ስጋ ማለት ነውና አሳ እነዚህ በጣም ወሳኝ ነገሮች ናቸው ማለት ነው። ለውፍረት መቀነስ ይመከራሉ ማለት ነው። ምክንያቱም ጡንቻን ለመገንባትና የሜታቦሊዝም ለማፋጠን ቀልጣፋ ናቸው ማለት ነው። ዮገርት ነው በጣም በጤና ባለሙያዎች የተመከረ ነው፣ በሳይንሱ የተደገፈ ነው ማለት ነው። ምክንያቱም በፕሮቲን የበለጸገ ሲሆን ለሆድ ጤንነት ወይም ገት ሄልዝ ወሳኝ የሆኑ ጥሩ ባክቴሪያዎችን ይዟል ማለት ነው። ጤናማ አንጀት ደግሞ ለክብደት መቀነስ ወሳኝ ነው ማለት ነው። ሌላ ለውዝ ነው። ለውዝ ማለት ደግሞ ጥጋብ ሰጪ መክሰስ ነው። በመጠኑ ሲወሰድ በፋይበርና በፕሮቲንና በጤናማ ስብ የተሞሉ መሆናቸው ከምግብ ሰዓት በፊት መክሰስ አድርገን ስንጠቀም የዋናውን ምግብ መጠን እንድንቀንስ ያደርገናል ማለት ነው። ስለዚህ ለውዝ በጣም ወሳኝነት ያለው ነው ማለት ነው ለዚህ ነገር። ሌላው ደግሞ ምንድነው? ቺሊ በርበሬና ቅመም ነው። ይሄ ሜታቦሊዝምን የሚያፋጥን እንደ ቀይ በርበሬና ቺሊ ውስጥ የሚገኘውን
ካፕሳይሲን የተባለ ውህድ ሰውነታችን ካሎሪ የሚያቃጥልበት ፍጥነት በትንሹ ይጨምራል ማለት ነው። ስለዚህ እነዚህን አስሮችን በየጊዜው እየተጠቀምን ከጊዜ ወደ ጊዜ መቀነስ እንችላለን። ራሳችንን አብዴት ማድረግ እንችላለን፣ ማስተካከል እንችላለን። ከነበረው ኖርማል ክብደታችን ወደ በፊቱ መቀየር እንችላለን ማለት ነው። ይህንን ስናደርግ ደግሞ ቅድም ከላይ እንዳልኳችሁ ደግሞ እንቅስቃሴ እያደረግን ስፖርቶችን እየሰራን ጡንቻችንን እንዲል መገጣጠሚያችን ላይ ያለው እንዲላቀቅ ያደርገናል፣ ይረዳናል ማለት ነው። እንግዲህ ውድ የብርቱካን ቲዩብ ቤተሰቦቼ ውፍረት ችግር ሳይሆን መፍትሄ እንዳለው ተረድተናል ማለት ነው። ስለዚህ የውፍረት ስቃይ በዝርዝር አይተናል። ምንድነው የሚለውን በስነ ልቦና በማህበራዊ ዝርዝር አድርገን አይተናል። ስለዚህ ከዚህ ለመውጣት እነዚህ 10ሩን ምግቦችን አይታችሁ ወስናችሁ ዛሬውኑ መጀመር ነው። ምክንያቱም ትልቁ ለውጥ የሚመጣው በትንሽ እርምጃ ውስጥ ነው። ዛሬ መጀመር ወሳኝ ነው ማለት ነው። እባካችሁ ነገ አትበሉ። ነገ ከሆነ ነገ እንደዚህ ያልን እየጨመርን ነው የምንሄደው ውፍረቱን እንጂ ማስተካከል አንችልም ማለት ነው። ስለዚህ ዛሬውኑ ብናስተካከል፣ ዛሬውኑ የተወሰኑ ምግቦችን ብንጀምር ነገ ደግሞ ማስተካከል እንችላለን፣ ነገ ደግሞ መጨመር እንችላለን ማለት ነው። ስለዚህ ውድ ቤተሰቦቼ ቀጣይ ደግሞ እያንዳንዱ እንደዚህ አይነት ምግብ ነክ ነገሮችን እያንዳንዱ ከጤና ጋር የተያያዙ ምግቦችን ምን መመገብ አለብን የሚለውን እያንዳንዱ ዘርዘር አድርገን እንመጣለን በሌላ ቪዲዮ። ዛሬ የነበረን ትምህርታችን ይህን ይመስላል። ለቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ሼር ላይክ በማድረግ ተባበሩን። መልካም ጊዜ ይሆንላችሁ።